ሰላም ባለፈው ቲቶር ስለ ብሎክ ሌቭል እና ኢንላይን ኤሌመንት የሚሉ አይተናል። ብሎክ ሌቭል ኤሌመንት የሚባሉት የተለያዩ ታጎች አይተናል። እነዚህ ታጎች ምንድን ናቸው? አንድ ኤሌመንት ከጨረሰ ሌላ ኤሌመንት በኒው ላይን የሚጀምሩ ኤሌመንቶች ናቸው። ስለዚህ እነዚህ ኤሌመንቶች ምን ይባላሉ? ብሎክ ሌቭል ኤሌመንት ይባላሉ። ኢንላይን ኤሌመንት የሚባሉ ግን በአንድ ኤሌመንት ብቻ የሚደረደሩ ኤሌመንት ናቸው። በራሳቸው ኒው ላይን ሊጀምሩ የማይችሉ ኤሌመንት ናቸው። እነዚህ ምን ይባላሉ? ኢንላይን ኤሌመንት ይባላሉ። አጠቃላይ ኢንላይን ኤሌመንት ማለት በአንድ መስመር የሚጓዙ ኤሌመንት ማለት ናቸው ማለት ነው። ስለዚህ ዛሬ ደግሞ የምናየው ኤችቲኤምኤል ኤሌመንት ቴክስት ፎርማት የሚባል። ስለዚህ አንድ የኤችቲኤምኤል ኤሌመንት እንዴት አድርገን ነው ቴክስት ፎርማት የምናደርገው? እንዴት አድርገን ነው ሳይዙ የምንጨምረው? እንዴት አድርገን ነው ቦልድ የምናደርገው? ወይም እንዴት አድርገን ነው በከለር ዲስፕሌይ የምናደርገው የሚል እናያለን ማለት ነው። ዋት ኢዝ ኤችቲኤምኤል ኤሌመንት ቴክስት ፎርማቲንግ? ፎርማቲንግ ኤሌመንትስ ዌር ዲዛይንድ ቱ ዲስፕሌይ ስፔሻል ታይፕስ ኦፍ ቴክስት። ይሄ ማለት ይሄ ፎርማቲንግ ኤሌመንትስ ዲዛይን የሆኑት እኛ ስፔሻል የሆኑ እኛ የምንፈልጋቸው ቴክስቶች ዲስፕሌይ ለማድረግ ነው የሚጠቅሙን። ለምሳሌ አንድ ጽሁፍ በከለር ነው ዲስፕሌይ የሚሆነው፣ ወይም ደግሞ አንድ ጽሁፍ በቦልድ ነው ዲስፕሌይ ማድረግ የፈለግነው የሚል ለነሱ ዲዛይን ለማድረግ ክሬት የተደረገ ፎርማት ነው ማለት ነው። እኛ ጠቃሚ ነው ያልናቸው ወርዶች ወይም ፍሬዞች ለነሱ ለየት ብሎ ዲስፕሌይ እንዲሆንልን ከፈለግን እነዚህ ኤችቲኤምኤል ኤሌመንት ቴክስት ፎርማቲንግ የሚባል እንጠቀማለን ማለት ነው። ለምሳሌ እነዚህ ታጎች አሉ ለኛ የሚያግዙን ቴክስት ፎርማቱ እኛ እንደፈለግነው ለማድረግ የሚያግዙን ማለት ነው። ለምሳሌ እቺ ቢ ያለች ቦልድ ቴክስት ነው። ቴክስታችን ቦልድ እንዲሆንልን ማለት ነው። ስትሮንግ ቦልድ ነው የሚሆነው፣ ግን ኢምፖርታንት ወርድ የሆነ ወይም ፓራግራፍ የሆነ ወይም ደግሞ ሰንተንስ የሆነ ወይም ፍሬዝ የሆነ ዲስፕሌይ ለማድረግ የሚያግዘን ነው ማለት ነው። ኢታሊክ ቴክስት፣ ኢታሊክ አይ ማለት ኢታሊክ ቴክስት ነው። ያው ቴክስታችን በኢታሊክ መንገድ ዲስፕሌይ ለማድረግ ከፈለግን እቺ አይን ታግ እንጠቀማለን። ኤምፋሳይዝ ዘ ቴክስት ደግሞ ከኢታሊክ ጋር ተመሳሳይ ነው። ሳብስክሪፕሽን ቴክስት፣ ይሄ ማለት ደግሞ ለምሳሌ ኤች2ኦ የሚል ጽሁፍ አለ። ቱ ለማስገባት እቺ ሳብስክሪፕሽን የምትል ታግ ተጠቅመን ነው ኤች2ኦ ብለን የምንጽፍ ማለት ነው። ማርክ ቴክስት፣ ይሄ ማለት ደግሞ በከለር ባይ ዲፎልት ባይ ዘ ወይ የሎው ነው ዲስፕሌይ የሚሆነው እና በከለር ዲስፕሌይ ለመሆን ከፈለግ የሆነች ወርድ ወይም የሆነ ፍሬዝ በከለር ዲስፕሌይ ለማድረግ ከፈለግ ማርክ የሚል ታግ እንጠቀማለን። በስሞል ደግሞ ቴክስቱ እኛ ከሰራነው ኮንተንት አንድ ኮንተንት አለ። እዛ ኮንተንት ውስጥ ያለው ቴክስት እቺ ለየት ያለች ወይ ስሞል ለማድረግ ከፈለግን ስሞል የሚል ተጠቅመን ዲስፕሌይ ማድረግ እንችላለን ማለት ነው። እቺ ዲል ማለት ደግሞ ዲሊት ቴክስት ማለት ነው። ይሄ ደግሞ ሰረዝ ያደርግልናል። እኛ የሰራነው ቴክስት ለቴክስቱ እንደተደለተ ምልክት ያሳየናል ማለት ነው። ሱፕ የሚል ደግሞ ሱፐርስክሪፕት ቴክስት ነው። ይሄ ማለት ደግሞ ኤክስ ስኩዌር ኤች ስኩዌር እያልን ስንጽፍ ለሱ ነው የምትጠቅመን ማለት ለማትማቲክስ ነው የምትጠቅመን። እቺ ለኬሚስትሪ ሳብስክሪፕት ማለት ለኬሚስትሪ አብዛኛው ኬሚስትሪ ስንጠቀም ሳብስክሪፕት ነው የምንጠቀም እና ለማትማቲክስ ከሆነ ደግሞ ይሄ ሱፐር የሚል እንጠቀማለን። ይሄ ደግሞ ኢንስ የሚል ኢንሰርት ቴክስት ነው። ቴክስት ኢንሰርት ለማድረግ ነው። የሆነ ቴክስት አለ፣ እዛ ቴክስት ውስጥ ደግሞ ሌላ ቴክስት ማስገባት ከፈለግን ኢንስ የሚል ታግ እንጠቀማለን። እነዚህም ሁሉም ቴክስት ኤዲተር ገብተን እናያለን ማለት ነው። ኦኬ፣ እዚህ ላይ መተን ቴክስት ፎርማት የሚል አንድ ፋይል እንከፍታለን ማለት ነው። ቴክስት ዶት ኤችቲኤምኤል ብለን ኢንተር እንለዋለን ማለት ነው። እና እቺ ታይትሏ ምን እንበላት? ኤችቲኤምኤል ቴክስት ፎርማት ልበላት። ኤችቲኤምኤል ቴክስት
example. Okay, which one? HTML text. ኦኬ ፒ ነው እዚህ ላይ የምናስገባው። እዚህ ላይ ምን እንላለን ማለት ነው? we can use strong to make text and important words እንላለን። ከዛ እዚህ ላይ የምንጠቀመው ቴክስት ፎርማት የሚያደርጉልን ታጎች እናስገባለን። ለምሳሌ ስትሮንግ ታግ እቺ we can use strong tag to make text bold and important words ማን የሚባል ታግ ነው ለዚህ የሚጠቅመን? ለምሳሌ እዚህ ላይ መጥተን እቺ ከትናርጋት ስትሮንግ የሚል ታግ እንጠቀማለን እና ስለዚህ strong tag we can use strong tag to make text bold ስትሮንግ ታግም ቦልድ ለማድረግ ነው የሚያግዘን እና ቦልድም እንደዛ ነው የሚያግዘን። ስለዚህ እቺ ቦልድም ቴክስት ቦልድ ምን ላደርጋት ቦልድ እንድትሆንልን ፈልጌ ነው። ቢ የሚል ታግ ተጠቅመን እዚህ ላይ እንደዚህ እናደርጋለን። ስለዚህ እነዚህ ሁለቱም አንድ ኢምፖርታንት የሆነ ወርድ ወይም ፍሬዝ ቦልድ ሆኖ ዲስፕሌይ እንዲሆንልን ለማድረግ የሚያግዙን ታጎች ናቸው። ሴቭ አድርገን ራን ስናደርገው እንደዚህ ይሆናል። we can use strong tag strong የሚል ታግ የተጠቀምንባት ነው። እቺ እንደዚህ ቦልድ የሆነች to make text bold text bold የሚል ለየት ያለች እንድትሆን ያረጋት እቺ ቢ የሚል ታግ ስለተጠቀምን ነው ማለት ነው። ስለዚህ ከቴክስት ፎርማቶች ሁለት ታጎች ተጠቅመናል ማለት ነው። ኦኬ እንቀጥል። ኢንተር ፊ ልበልና we use the mark tag to add yellow background to the text እንላለን። እዚህ ላይ ምን የሚል ታግ እንጠቀማለን? ማርክ የሚል። ስለዚህ ማርክ እንላለን ማለት ነው። ስለዚህ ሴቭ ቴክስታችን ላይ ምን ባክግራውንድ ነው የሰጠው? የሎ ባክግራውንድ በራሱ ባይ ዲፎልት ማለት ነው። ማርክ የሚል ታግ ከተጠቀም ሁሌም ባይ ዲፎልት በራሱ ይሄ የሎው የሚል ባክግራውንድ ለቴክስቱ ይሰጠዋል ማለት ነው። ስለዚህ ቴክስታችን ፎርማት አረገው የሆነ መልክ እንዲይዝ አረገው ማለት ነው። ኦኬ ከዚህ ቀጥለን ደግሞ ኢንተርን በለውና ይሄ አሁንም እዚህ ላይ ደግሞ ኢታሊክ እና ኢንፊሳይዝድ የሚሉ ታጎች እናያለን ማለት ነው። this is italic text and emphasized text እንላለን ማለት ነው። ከዛ እነዚህ ኢታሊክ እና ኤምፋሳይዝድ የሚሉ ቴክስቶች ተመሳሳይ ናቸው ዲስፕሌይ ሲሆኑ ማለት ነው። ይሄ እንደዚህ አድርገን እናድርገውና የሚል ታግ እንጠቀማለን። ከዛ እዚህ እናስገባለን። እች ደግሞ በትናርጋት እዚህ ላይ ደግሞ ኢም የሚል ታግ እንጠቀማለን ማለት ነው። ኦኬ ሴቭ ኢታሊክ ቴክስት እና ኤምፋሳይዝድ ቴክስት ያው አንድ አይነት ነው ዲስፕሌይ ሲሆኑ ምንም ብዙ ልዩነት የላቸውም። ስለዚህ this is italic text and emphasized text ካለው ቴክስት ለየት ብሎ ዲስፕሌይ እንዲሆን የሚያግዙን ታጎች ናቸው ማለት ነው። ኦኬ እንቀጥል። እዚህ ደግሞ ሌላ ተጨማሪ
ፎርማት ቴክስት እናያለን ማለት ነው። የቴክስት ፎርማት ታግ እናያለን። ኦኬ ዚስ ኢዝ ዘ ስሞለር ቴክስት ኤንድ delete big text. Insert text fit with this content element እንላለን ማለት ነው። ስለዚህ እዚህ ውስጥ የተለያዩ ታጎች እንጠቀማለን። ኦኬ እዚህ ላይ this is smaller text and delete big text insert text fit with this content element የሚል ሀሳብ አስቀምጠናል እና እዚህ ላይ ስሞለር ቴክስት የሚል ዲስፕሌይ ለማድረግ የሚጠቅመን ታግ እንጠቀማለን ማለት ነው። ስለዚህ ስሞል ብለን እንደዚህ ስናደርግ እቺ ስሞል ቴክስት ትሆናለች። ስሞለር ቴክስት በጣም ያነሰች ቴክስት ትሆናለች። ዲስፕሌይ ስትሆን ከነዚህ ቴክስቶች ለየት ያለች ቴክስት ትሆናለች ማለት ነው። ስለዚህ ሴቭ ራን ስናደርጋት እቺ ስሞል ቴክስት ሆነች። ከነዚህ የተለየ ፎንት አላት ማለት ነው። እቺ ስሞለር ቴክስት this is the smaller text and delete big text የሚል ደግሞ ቢግ ቴክስት የሚል ዲሊት እናደርገዋለን ማለት ነው። ስለዚህ ምን የሚል ታግ እዚህ ላይ እናስገባዋለን? ቴክስት ዲኤል የሚል ቴክስት እናስገባው እና ምን እንደሚመስል እናየዋለን። ዲሊትድ ቢግ ቴክስት ይላል። ኦኬ ስሞል ቴክስታችን ስሞል ለማድረግ ስሞል የሚል ታግ ተጠቅመናል። ዲሊት ለማድረግ ቴክስቱ ደግሞ ምን ተጠቅመን ዲኤል የሚል ታግ ተጠቅመን እና እዚህ ላይ ደግሞ አዲስ ታግ አለ የምናስገባው ኢንስ የሚል ኢንሰርት ቴክስት ፊት ዊዝ ዚስ ኮንተንት የሚል ደግሞ ምን የሚል ታግ እንጠቀማለን? ኢንስ የሚል ታግ እንጠቀማለን። ስለዚህ ይሄ ዲሊትድ ሆኗል እና እዚህ ላይ ደግሞ ምን የሚል ታግ እናስገባለን? ኢንስ የሚል ታግ እናስገባለን። ስለዚህ ኢንስ የሚል ታግ ተጠቅመን አዲስ ቴክስት ማስገባት እንችላለን ማለት ነው። ስለዚህ እቺ ኢንስ የምትል ታግ አዲስ ቴክስት ለማስገባት ነው የምትጠቅመን። አዲስ መሆኑ ደግሞ ምንድነው የምታደርገው? እኛ ያስገባነው ቴክስት አንደርላይን ነው የምታደርግለት ማለት ነው። ስለዚህ ሴቭ አድርገን ራን ስናደርገው እንደዚህ ይሆናል ማለት ነው። ኢንሰርትድ ፊት ቴክስት ይላል። ይሄ ማለት ምን ማለት ነው? አዲስ ቴክስት ገብቷል እዚህ ላይ ማለት ነው። ስለዚህ ኢንስ የሚል ታግ ተጨማሪ ቴክስት ማስገባት ከፈለግን እቺ ታግ ተጠቅመን ማስገባት እንችላለን። እዚህ ላይ ምን እላለሁ? ሌላ አንድ አንደርላይን የሚያደርግልን ታግ ለማስገባት አይ ኒድ ቱ ለርን ኤችቲኤምኤል ኢን ዚስ ታይም ሞር እላለሁ። ከዛ ለርን ኤችቲኤምኤል የምትል አንደርላይን ለማድረግ ነው የፈለጉት። ስለዚህ ምን ላድርገው? ዩ ነው አንደርላይን ነው። ዩ ማለት አንደርላይን ነው። ስለዚህ ሴቭ ራን። ስለዚህ አይ ኒድ ቱ ለርን ኤችቲኤምኤል ኢን ዚስ ታይም ሞር ለርን ኤችቲኤምኤል የሚል አንደርላይን አድርጉ። ስለዚህ ይሄ ነው በአንደርላይን ዲስፕሌይ እንዲሆንልን የፈለግነው እኛ። ስለዚህ እንደፈለግነው አረገው ማለት ነው። ኦኬ ፒ ታግ እንጨምር። በፒ ነው የምንሰራው ሁሉ። እዚህ ላይ ደግሞ ሰብስክሪፕት የሚል ታግ እንጠቀማለን ማለት ነው። ስለዚህ እንላለን ዘ ኬሚካል ዋተር ኢዝ ኢኳልስ ብለን ኤች እንጽፋለን። ከዛ ሰብስክሪፕት እናስገባለን። ከዛ እዚህ ላይ ቱ እናስገባታለን። እዚህ መጥተን ደግሞ ኦ። ስለዚህ ሴቭ
እንደዚህ ይሆናል። ስለዚህ ሳብስክሪፕት ለዚህ ነው የምትጠቅመን። ዘ ኬሚካል ፎርሙላ ኦፍ ዋተር ኢዝ ኢኳልስ ቱ ኤች2 ማለት ሳብስክሪፕት ለመጻፍ አብዛኛው ኬሚስትሪ ላይ ስንሄድ እንደዚህ አይነት ፎርሙላዎች አሉ። ስለዚህ የኬሚስትሪ የሆኑ ፎርሙላዎች ለማስገባት ከፈለግን እቺ ሳብስክሪፕት የምትል ታግ እንጠቀማለን። ሌላም ኢንተርናል እና ፒ ኦኬ ኢነርጂ ኢኳልስ ማስ ታይምስ ዘ ስፒድ ኦፍ ላይት ስኩዌር ኦር ኢነርጂ ኢኳልስ ቱ ብለን ማስ ታይምስ ሲ ስኩዌር ነው። ስለዚህ ሲ ብለን እዚህ ላይ እናስገባለን ሱፐርስክሪፕት የሚል ታግ እንጠቀማለን። ሱፐርስክሪፕት የሚል ታግ እዚህ ላይ 2 እናስገባለን። ሴፍ ስናደርገው ማለት ይሄ ማለት ምን ማለት ነው? ኤነርጂ ኢኳልስ ማስ ታይምስ ሲ ስኩዌር ይሄ የአልበርት አንስታይን ፎርሙላ ነው ማለት ነው። ስለዚህ እቺ ቱ የምትል እዚህ ላይ እንድትወጣልን ሲ ስኩዌር እንድትሆንልን ሱፐርስክሪፕት የሚል ታግ ተጠቅመናል ማለት ነው። ኦኬ ኢነርጂ ኢኳልስ ቱ ማስ ታይምስ ዘ ስፒድ ኦፍ ላይት ስኩዌር ኦር ኢኳልስ ቱ ማስ ታይምስ ስኩዌር የሚል የአልበርት አንስታይን ፎርሙላ እና የማትማቲካል የሆነ ስራ ለመስራት ከፈለግን ኤክስ ስኩዌር ዋይ ስኩዌር ዜድ ስኩዌር እያልን ለመስራት ከፈለግን እቺ ሱፐርስክሪፕት የምትል ታግ እንጠቀማለን ማለት ዌብሳይታችን ላይ ዲስፕሌይ ለማድረግ ከፈለግ እንደዚህ አድርገን ነው ዲስፕሌይ የምናደርገው ማለት ነው። የእነዚህ ሱፐርስክሪፕት ሳብስክሪፕት እያልን እየተጠቀም ዲስፕሌይ ማድረግ እንችላለን። ስለዚህ የኤችቲኤምኤል ኮርሳችን በዚህ ላይ ይጠናቀቃል ማለት ነው። ስለዚህ እስከ ዛሬ የነበረን ቆይታ ምን እንደሚመስል የሆነ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ እላለሁ። ከዚህ ላይ ቀጥለን ደግሞ የምናያለን ሲኤስኤስ የሚባል አንድ ኮርስ እናያለን ማለት ነው። ከዚህ በፊት ያየነው የኤችቲኤምኤል የአንድ ዌብሳይት ግንባታ ስትራክቸር ወይም ቅርጹ ብቻ ነው ስናይ የነበር ስኬለቶን ብቻ ነው ስናይ የነበር። አሁን ደግሞ እኛ የሰራነው ስትራክቸር ወይም የአንድ ዌብ ፔጅ ግንባታ እንዴት አድርገን ነው መልክ የምንሰጠው ወይም ደግሞ መልክ እንዲኖረው የምናደርገው የሚል በሲኤስኤስ የሚል ኮርስ ተጠቅመን መልክ እንሰጠዋለን። እንዴት አድርገን መልክ እንደምንሰጠው እናየዋለን። ስለዚህ ቀጣይ በሌላ በሲኤስኤስ የሚል ኮርስ እስከምንገናኝ ድረስ ሰላም።